ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። የጎዳና ስብከቶች ላይ ጥብቅ ቁጥጥር እንደሚጀመር ተገለጸ። የአዲስ አበባ አካባቢ ጥበቃ ባለስልጣን በከተማዋ በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠረውን የድምጽ ብክለት በጣም ነው የሚያሳፍረው። በጣም ማለት ነው አስቀያሚ ነገር ነው የምትሰራው ጆን ዳንኤል። እግዚአብሔርን እዚህ ጋር ነው እንድታዩልኝ የምፈልገው ማለት ነው። ጆን ዳንኤልን ሴራ የምታዩት ቤስት ፍሬንድ እየጠራች ነው። ይልቅ ብቻውን ብዙ አታስቆይ። ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? ዛሬም እንደተለመደው አዲስና አሪፍ ባልናቸው ቪዲዮ ወደ እናንተ መጥቼላችኋል። እንደተለመደው ግን በቅድሚያ ለዚህ ቤት አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ የዚህ ቤት አባል መሆን ትችላላችሁ። ምክንያቱም አሪፍ ቪዲዮ ወደ እናንተ እንዲደርስላችሁ ማለት ነው። አሪፍ ቆይታ የሚኖረን ይናል። ቪዲዮአችንን በላይክ ጀምሩ። የዛሬ ቪዲዮቻችን ምንድናቸው? እሱን ከእናንተ ጋር አብረን የምንመለከተው ነው የሚሆነው። እስኪ ወደ ዛሬ ቪዲዮቻችን እንሂድ። ማስተር አብነት እንግዲህ እግዚአብሔር ጸሎታችንን ሰምተው ወደኛ ተመልሷል። እነዚህን የመሳሰሉ አዳዲስ ቪዲዮዎች አሉ። እስኪ ተመልክተናቸው እንምጣ። የጎዳና ስብከቶች ላይ ጥብቅ ቁጥጥር እንደሚጀመር ተገለጸ። የአዲስ አበባ አካባቢ ጥበቃ ባለስልጣን በከተማዋ በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠረውን የድምጽ ብክለት ለመቆጣጠርም ወደ ጠንካራ የህግ ማስከበር እርምጃ መሸጋገሩን አስታውቋል። ባለስልጣኑ በቀጣይ ህግ በሚጥሱ አካላት ላይ መሳሪያዎችን እስከ መውረስ እንደሚደርስና ከህግ በላይ ድምጽ የሚጠቀሙባቸው የድምጽ ማጉያዎችን እንደሚይዝ አስታውቋል። እንደ ጥፋቱ መጠን ከባድ አስተዳደራዊ የገንዘብ ቅጣቶችንም እንደሚጣል ተገልጿል። ቁጥጥሩ ትኩረት የሚያደርገው በሃይማኖታዊ ስብከቶቹ ይዘት ላይ ሳይሆንም በድምጽ ማጉያዎች የሚፈጠረው የድምጽ መጠን በህግ ከተቀመጠው ገደብ በላይ ሆኖ ሲገኝና እንዲሁም ደግሞ በነዋሪዎች በሆስፒታሎችና በትምህርት ቤቶች አካባቢ የሚፈጠረውን የድምጽ ረብሻ ለመቀነስና የዜጎችን የጤናና የሰላም መብት ለማስከበር የታለመ መሆኑ ተገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ነገሩ እስኪ። ቤተሰቦቼ እንደተመለከተ የጎዳና ስብከቶች እንግዲህ ያው አንዳንድ የሚያስቸግሩ አሉ። በዛው ልክ የሆነ አሪፍ ሰባኪ የምንላቸው እንዳሉ ለጎዳና ላይ ሆነው በጣም የሚያስቸግሩ አሉ። እኔ ገጥሟቸው አያውቅም። አስቁመን ራሱ ካልሰበክ የሚሉ እውነት ነው። ድምጽ በየሰልፍ በየታክሲ ተራው ላይ በየሆነ ቦታ በቃ ደግሞ ህዝብ በሚበዛበት ቦታ ላይ በብዛት የሚገኙት በቃ አላስፈላጊ ነው። ልክ ነው። በየጮው ምናምን እንዴት አላቅም። እንግዲህ መንግስት ትክክለኛ ውሳኔ ነው እየወሰነ ያለው ብዬ አስባለሁ። ከእምነት ጋር እንዳትገናኝ። ይሄን ሀገርን ከመበጥ እዛ ጋር ሰው የሆነ ነገር የመረረው ሰው ስትይዘው ጸብ ሊፈጠር ራሱ ይችላል። መንግስት ትክክለኛ ለሰላምም ጭምር በሚለው ትክክለኛ ውሳኔ ነው እየወሰነ ያለው። የኔ አመለካከት ይሄ ነው። እንግዲህ እንደተመለከትነው እንግዲህ ቀጣይ እንግዲህ እየጠቆመን ይመስለናል። እንግዲህ ቀጣይ ጃኒ ናት ትሁን። ይሄ በነገራችን ላይ ጃኒ ካዶና ጋር ከሆነች በኋላ ባህሪዋ እንዴት ተቀይሯል። በቃ እየወደው ካዶና ጋር ከሆነች በኋላ እየተመቸች ይመጣል። መጀመሪያ አትመቸኝ ነበር፣ አሁን ላይ ግን እየተመቸች እነሱ ሁለቱ አብረው ባያቸው ራሱ አብረው ባያቸው ስል ናቸው በትዳር ለማለት ነው። እንደዛ ለማለት ነው። በትዳር አብረው ባያቸው እኔ ደስተኛ ነኝ። እኔ በመኩሌ እናንተ ምን ትላላችሁ? ቤስት ፍሬንድ እየጠራች ነው። ይልቅ ብቻውን ብዙ አታስቆያት። ግባላት። ኮክ ቆይ ሳትነግሪኝ እንዴት ነበር? መናገር ነበረብኝ አይደል? ረበሽኳችሁ መሰል። በጣም ይቅርታ። ምን እየሆንሽ ነው? አንተ ራስህ ምን እየሆንክ ነው? መቼስ በሌላ ነገር ጠርጥረሽኝ አይደል ማለት? እንዴት ጠረጥራለሁ? ኬብሻይ ቤስት ፍሬንድ አይደለች እንዴ? ያንተን ሹራብ ለብሳ አልጋ ላይ እየተጫወታችሁ ነው። ሌላ ምን ነው? ወይንስ እኔ የማላውቀው ነገር አለ? አረ የለም። ስለተረዳሽኝ በጣም አመሰግናለሁ የኔ ፍቅር። ምንም አይደል። ፊትሽ ግን ልክ አይደለም። እንዴት ልክ ይሆናል ማለት? እንዴት እንደሆነ ነበር የፈለከው? እንድስቅ እንድደሰት ነው ወይንስ ቆሜ እንዳጨበጭብልህ? ስማ ብዙ ነገሮችን እኮ ማልፈው ፍቅራችንን ለማቆየት እንጂ የምታደርጋቸው ነገሮች ሳይገባኝ ቀርቶ አይደለም። እሺ ኬብሻ ቤስት ፍሬንድ እየጠራች ነው። ይልቅ ብቻውን ብዙ አታስቆያት። ግባላት። ስለነበረን ጊዜ በጣም አመሰግናለሁ።
የኔ ቆንጆ ወንድ ልጅና የቀበሌ ቤት የኔ ነው አይባልም። ነኪው በቃ ምን መሰላችሁ እዚህ እኔ ሳይንሱ ምንም ቢል አላምንም። ቤስት ፍሬንድ የሚባል ነገር አልቀበል። የምሬ ነው ብላችሁ ጭራሽ ማላምንበት ጉዳይ ነው። ወንድና ሴት በቃ ወንድና ሴት ናቸው አይደለም። እንዲቴል እንዲ ተቀራርበ ቤስት ፍሬንድ ሆነ ምንም ነገር ላይ ያላይፈጠር ይችላል ያላስበን። በቃ መፈጠሩ አይቀርም። ዛሬ ይፈጠር፣ ነገ ይፈጠር፣ ከነገ ወዲያ ይፈጠር፣ ከዛ በኋላ ይፈጠራል። ያቺ ሴት ወይም ያ ወንድ ካገባ በኋላ ራሱ ያው ኪስ መደራረግ ነው ያመጣው ቤስት ፍሬንድ ነው ብዬ ማሰብ እኔ እስቲል ከተጋቡ በኋላ ያ ጉዳይ ለቃቸው ቤስት ፍሬንዷ እኔ እንጃ እኔ ማልቀበለው ጉዳይ በቃ ጭራሽ ማልቀበለው ጉዳይ ነው። እንደውም ትግስቷችን ትገርም ናት። በቃ ደስ ሲል አካሄዷ በቃ ደስ የሚላላ የሚገርም ምክር ነው የሰጣችሁ። ቤስት ፍሬንድ አያስፈልግም። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ቤተሰቦቼ እንደተመለከታችሁ ነው ጸሎታችን የሁላችንም የእናቶች አባቶች የወንድም የኛ የታናናሾቹን ጭምር ተሰምቷል መሰለኝ። ማሰራብነት እንኳን ለቤትክ ለሀገርክ አበቃል። ከዚህ በላይ ደግሞ እንዳልከው ይሻላል። ክትትሉ እንደሰማችሁት ነው። ካሁን በኋላ በሀገር ውስጥም ያደርጋል፣ ወደ ውጭ ደግሞ ሊያደርግ ይችላል። እንግዲህ ፈጣሪ ከዚህ በላይ ሙሉ ለሙሉ ጤነኛ እንደሚያደርግ ተስፋ እናደርጋለን። በዚህ ጉዳይ ግን ማሰራብነት እዛ በነበረበት ታይም ላይ በኤአይ በቃ እግሩን እየሰበራችሁ የሆነ በዊልቸር እያደረጋችሁት ምናምን በቃ አስፈላጊ ነገር ባንሰራ ጥሩ ነው። ምክንያቱም እዚህ ጋር ቤተሰብ አለ፣ የራሱ ቤተሰብ ስላለ እሱን መረበሽ ነው የሚሆነው። አንዳንዴ ሰው ሲርቀን እኮ ብዙ ስንሰማ ልናመን እንችላለን። እንደዛ ስለሚፈጠር ያው አንዳንዴ እንደዚህ የምታደርጉ ሰዎች ተዉ። ማሰራብነት እንኳን ለቤት አበቃ። እኔ ደስ ብሎኛል። እንኳን ደስ አለክ፣ ለቤተሰቦችህ እንኳን ደስ አለክ እላለሁ። በጣም ነው የሚያሳፍረው። በጣም ማለት ነው አስቀያሚ ነገር ነው የምትሰራው ጆን ዳንኤል። እግዚአብሔርን እዚህ ጋር ነው እንድታዩልኝ የምፈልገው ማለት ነው። ጆን ዳንኤልን ሴራ የምታዩት እዚህ ጋር አዶናይ ላይ እየጠነሰሰ ያለው ሴራ ማለት ነው። ያገኘውን አጋጣሚ ሁላ አዶናይን ለመጣል እንዴት እንደሚጠቀምበት እዚህ ጋር በደንብ ትኩረት ሰታችሁ እንድታዩልኝ ይፈልጋለሁ ማለት ነው። የራሱ የልጁ አካውንት ላይ ነው እንግዲህ ከ4 ቀን በፊት ነው ይህንን ፖስት ያደረገው። እንደምታዩት ስክሪንሻት አድርጎ ዴማቸውን በውስጥ የተጻጻፉትን ፖስት አድርጎታል ማለት ነው። መጀመሪያ ማን ቢያናገረው ጥሩ ነው? ጆን ዳንኤል እንደምታዩት ብሎ ቴክስት አድርጎለታል ማለት ነው። የመጀመሪያ ቴክስቱን የጻፈለት ማን ነው? ጆን ዳንኤል ነው። ከዛ ልጁ ረጅም ቴክስት ጻፈ ነገር። ጆን ዳንኤል እንግዲህ የሆነ ፕሮግራም ላይ አምባሳደሩ ነው ተሹሞ ነበረ። ዛሬ እኮ እዛ ፕሮግራሙ ላይ ልጠራህ ነበር ያሰብኩትኝ የላኩልን አላየውም ነበር ወይ ይለዋል ማለት ነው ጆን ዳንኤል። ማለት እዛ ፕሮግራም ላይ ሊጠራው ነበር ልጁን ማለት ነው። ምንም እኔ ችግር አለው እያልኩኝ አይደለም። ሀይ ብሎ መላኩም ለዚህ ልጅ ችግር አለው እያልኩኝ አይደለም። ገብቷችኋል? እዛ ፕሮግራሙ ላይ መጋበዙ ችግር አለው እያልኩኝ አይደለም። የፈለገውን ሰው መጋበዝ ይችላል ጆን ዳንኤል። ችግሩ ምንድን ነው? ይሄ ልጅ ማን ነው? እንደዚህ አይነት ሰዎችን እያሳደደ ነው ያለው። አሁን እሱ ምን መባል ነው የሚፈልገው? አዶናይ የጣላቸውን ሰዎች እኔ ደግሞ ከፍ ከፍ አረኳቸው ማለት ነው የሚፈልገው እና ይህንን አጋጣሚ መጠቀም ነው የሚፈልገው። እንደዚህ አይነት ሰዎችን አድኖ እየፈለገ ነው ያለው። ለምንድን? አዶናይን ለመጣል ሊጠቀምባቸው ማለት አዶናይ የጣላቸውን ሰዎች እኔ ከፍ ከፍ አረኳቸው ብሎ ማለት ነው። መጀመሪያ ራሱ ይሄ ልጁ አይደለም እንግዲህ በጣም በሚሊዮን ተከታይ ያለው ሰው ነው ጆን ዳንኤል። ራሱ ነው ለዚህ ልጅ ዴም ያደረገለት ማለት የጻፈለት ብሮ ምናምን ብሎ ማለት ነው። ምን ሆንኩኝ? ከሌላው ሰው ከሌላ ኢትዮጵያዊ ከሌላ ኮንተንት ክሬተር በምን ይለያል ልጅ? ለምንድን ነው ለዚህ ልጅ የተለየ ግብዣ የሚያቀርብለት? በምን ተዋወቀው ማለት ነው። አሁን ላይ ይሄ ልጅና አዶናይ ግጭት ውስጥ ስላሉ ማለት ነው። ግጭት ውስጥ ሳይሆን ልጁ ያው ጥቅመኛ ነው፣ በደንብ ጥቅም ፈላጊ አይነት ሰው ነው። ለጥቅም ብሎ ያደረገውን ነገር በዛ በምላሹ የፈለገው ነገር ነበረ፣ አልተሳካለትም፣ ተገለበጠበት ማለት ነው አዶናይ ላይ። እኔ በግልጽ ነው የተናገረው።
እኔ እዛኔ ቲናስን በደገፍክ ኖሮ እያለ ለእውነት እንዳልቆምና ጀስት ጥቅም ፈልጎ አዶናይን ሲደግፍ እንደነበር የሚያሳዩ ቪዲዮችን እንዳሳዩችሁ የለቀቀው ማለት ነውና ያንን ተከትሎ ደግሞ ጆን ዳንኤል ይሄንን አጋጣሚ መጠቀም ፈለገ ማለት ነውና በጣም ነው የሚያሳፍረው። በጣም ማለት ነው አስቀያሚ ነገር ነው የምትሰራው ጆን ዳንኤል። እግዚአብሔርን ነውር የሆነ ነገር ነው እየሰራ ያለው። እንዲህ ቢያንስ እኮ የሆኑ አድናቂዎች እኮ አሉ አይደል? የሆኑ ተከታዮች አሉ አይደል? ለእነሱ እንኳን ክብር አይኖርም? ለምን ራስን አትውልም? ምን ሰው ላይ ሙጥኝ ትላለህ እንደ የራስን ኮንተንት አሰራም። ከላይ ውጪ እኮ ኮንተንት እኮ ምንም ሰርታ አታውቅም እኮ እውነቱን ለመናገር አይደል? ከላይ ውጪ ምን ወተህ እኮ ምን እንዳውልት ነው የምትቆመው? ምንም ቪዲዮ ሲቀረጽ ምን ናቹራል የሆነ ነገር የለም። ማስመሰል ነው የምታውቀው። እንዴ የምር እኔ ተናገር ካላችሁ በጣም ብዙ እናገራለሁ። እስኪ ናቹራል የሆነ ቪዲዮ ቅረጽ፣ እስኪ ቭሎጎች ቅረጽ እስኪ። እያየን እኮ ነው። ምን አይነት ያረበ መድኃኒዓለም ምንም የሚያምር ኮንተንት እኮ የለም እውነቱን ለመናገር። እንዴት ሰውን ለመጣል የዚህን ያህል ተንኮል አንተ ትኮረጉራለህ? ደግሞ ራስን እንደ ጥሩ ሰው ምናምን ነገር እንደ መልካም ሰው ምናምን ነገር። ቤተሰቦች እንደተመለከታችሁት ነው እንግዲህ የተባለው ነገር ብዙ ቪዲዮ አይቻለሁ በዚህ ላይ ጊፍት ጋላሪውን መሙላቱ። አሁን እሱ ለምን ጠራው ላለ ላይቭ ላይ ከጆን ዳንኤል ጋር ብዙ ጊዜ አይቻቸው አውቃለሁ። ይሄ ልጅ ማለት ነው። ለዛ ምክንያት ጠርቶት ሊሆን ይችላል ብለን እንውሰድ። ግን ጊፍት ጋላሪውን ሞልተለታል ተባለ፣ እሱንም መብቱ ነው። የማንንም መሙላት ይችላል ጆን ዳንኤል። ይኸው አሁን ላይ ያው ጆን ዳንኤልም አካውንቴ ዋርኒንግ እየጠየቀኝ ነው እያለ ነው። አዶናይም እያለን ያለው እውነታውን አናውቅም። ጆን ዳንኤል ነው እያደረገ ያለው። አዶናይን እኮ መንቀፍ እኮ ማንም ሰው ለመፈመስ እኔ ጆን ዳንኤል ላይ ብቻ መፍረድ አልችልም። ምክንያቱም የሆነ ሰው ለመፈመስ አሁን ላይ እየተጠቀመ ያለው ሰው አንዱን ፌመስ መያዝ ነው አይደለ? እሺ ጆን ዳንኤልን አወራ፣ ጆን ዳንኤልን ወደደ። አሁን ላይ አዶናይ ነው ከጆን ዳንኤል በላይ ተጽዕኖ ፈጣሪ በእኛ ሀገር። ከጆን ዳንኤል በላይ አዶናይ ስለሆነ ተጽዕኖ ፈጣሪ እንደዛ እያደረገ ቢሆን ሲሄድ ያችን እንትንና ስክሪንሾት አድርጎ መልቀቁ ልጁ ከዛ ከአዶናይ ጋር ጆን ዳንኤልን እያያያዘ ቢባስ ጆን ዳንኤል ላይ ማየውን ነገር እንድናንጸባርቅ እያደረገን ነው። እንትናችን እንዳንቀንስ ልጁ የራሱን ታክቲክ እየተጠቀመ ከሆነስ አዶናይን ለመጣል እኔ አዶናይን ይጥሏል ብዬ አላስብም። እዛ ጋር የቴሌግራም ግሩፕ ተከፍቶ እዚህ ጋር 4 ሚሊዮን ምናምን ተከታይ ያለው አዶናይ በአንድም መደረግ ይችላል። እዛ ጋር 100,000 ሰው ቢያደርግ እዚህ ጋር 2 ሚሊዮን እና 1 ሚሊዮን ሰው መመለስ ይችላል አካውንቱ። ስለዚህ እኔ ጆን ዳንኤልም እንደዚህ ነው እያደረገ ብዬ አላስብም። ምክንያቱም እሱም ዋርኒንግ እየጠየቀ ነው። ላይቭ እያስገባ ነው። ጆን ዳንኤል በፊትም እናውቃለን፣ ፍሬሽ የሆኑትን ሰዎች ላይቭ ያስገባል። ቲክቶክ ላይ አዲስ የሆኑትን ሰዎች ላይቭ ያስገባል። እኔ እንደዛ ብዬ ነው ማስበው። እኔ የሁለቱም አድናቂ ነኝ። ከዚህ በፊት የሰራው ቪዲዮ ላይ አይታችኋል። እኔ የሁለቱም አድናቂ ነኝ። ጥሩ ለሚሰራ ሰው ሁሌም እናደንቃለን። ስለዚህ ባንፈርድ ብዬ አስባለሁ። ወንድሜ ልክ ነህ፣ አመለካከት በጣም ልክ ነህ። ግን እኔ ባንፈርድ ብዬ አስባለሁ። ጊፍት ጋላሪውን ስለሞላው ፕሮግራሙ ላይ ሊጠራው ስለሞከረ ከአዶናይ ጋር አዶናይ የጣላቸውን ሰዎች ለማንሳት ፈልጎ ነው ማለት ምን ማለት ነው? ወይ ወጣው አዶናይ ለመጣል ፈልጎ ነው ማለት ነው። እንደዛ ነው እያልክ ያለው ባጭሩ። አላቅም እንግዲህ በእኔ በኩል አመለካከቴ ይሄ ነው። በእናንተ በኩል ያላችሁን ሀሳብ አስተያየት እስኪ ኮመንት ሴክሽን ላይ አስቀምጡ። በእናንተ በኩል ያላችሁን አስተያየት እስኪ ኮመንት ላይ አስቀምጡልኝ። ከሚያስጠላው ከቆሻሻው ፓርት በኋላ ኤልሻዳይ ሀብታሙ አንቺን ነበር ያመንኩት። አንቺን ስለማንነገርኩሽ፣ ስለ ፍቅረኛ የነገርኩሽ፣ ስለማንነገርኩሽ፣ ስለ ሁሉም ነገር ነገርኩሽ፣ ስለማንነገርኩሽ፣ ስለሚሰማኝ ስሜት ነገርኩሽ፣ ስለ ሁሉም ነገር ነገርኩሽ። ግን አንቺ ምን አረግሽ? ኤልሻዳይ በእኔ ስሜት አላገጥሽብኝ፣ ተጫወት እንባ እመኝ። ኤልሻዳይ ይጠይቅሻል፣ በህይወትሽ ይጠይቅሻል። ኤልሻዳይ ሀብታሙ በህይወትሽ ይጠይቅሻል። የኔ ሀዘን ይጠይቅሻል። እመኝ። እኔ አንድ ቀን አንቺ ሰውነት እኮ ታየ አይደለም። ባይሆንስ ኤልሻዳይ ባይሆንስ ገበናይ መደበቅ ነበረብሽ። ባይሆን እንደው የእውነት ዳይቦ አረቡ ያወጣው ነገር እውነትም ኤአይ ባይሆን አንቺ የኔን ገበና መደበቅ ነበረብሽ። ግን አንቺ ምን አረግሽ? እኔ ላይቭ ላይ ገብታችሁ በቃ ሰክራለች።
ጠጥታለች። ላሰክር ትችላለች። ሞቅ ብሏታል። የመጠጥ ኃይል ነው እንደዚህ እያደረጋት ያለው እና በቃ ገብታችሁ ባታወሩስ ባትገቡስ ላይ በቃ የሚከተላት ሰው ብዙ ነው። ፋሚሊ ብዙ ነው። ልብ ብላችሁ ይዩት። አሁን ላይ ባትገቡስ ላይ በቃ ሌላ ብዙ ሪከርድ መጥቶልኛል። አይቼው ነበር በቃ ተውት። ግን ባትገቡስ ላይ ባትግቡ በቃ እንደዚህ የምትበዛበዙ ከሆነ ባትገቡስ ማልቀስ ምናምን የራሳችሁን ጉዳይ ዘፍቱት በቃ። ትክክል አይደለም የምታረጉት ስራ። በተለይ እንዲሰክራችሁ የምትገቡ ሰዎች ምናምን የምታረጉትን ስራ እያወቃችሁ የራሳችሁን ተከታይ ያላችሁ ነገ የራሳችሁ ሰው ያየዋል። ሪከርድ ተደርጎ እየተቀመጠ ነው ያለው እያንዳንዱ ቪዲዮአችሁ። ስለዚህ ነገ ልጅሽ ያየዋል በቃ። ስለዚህ ከአንቺ የሆነ ነገር ስለሚወስድ በቃ የምታረጉት ነገር እያወቃችሁ አድርጉ። ከዚህ በፊትም ብዬዋለሁ፣ ልጃችን ሁላችንም የራሳችን ህይወት እንዲደግም አንፈልግማ። ይህን ነገር ደግሞ ማየት የለበትም ማለት ነው። የኛን ጥሩ ነገር ነው ለልጃችን ማሳየት ያለብን። እንደተመለከታችሁት እንግዲህ ፋሚሊ የዛሬ ቪዲዮዎቻችን ይሄን ይመስል ነበር። አሪፍ ቪዲዮ ይዤላችሁ መጥቻለሁ ብዬ ተስፋ አደርጋለሁ። እስካሁን አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። አብራችሁን ለቆያችሁ እናመሰግናለን። ግን አሁንም ላይክ ካደረጋችሁ ላይክ እያደረጋችሁ እንዲሁም ለዚህ ቤት አዲስ የሆናችሁ ሰዎች ካላችሁ ይሄን ቻናል ሰብስክራይብ እያደረጋችሁ የዚህ ቤተሰብ መሆን ትችላላችሁ። ምክንያቱም በቀጣይ አሪፍ ቪዲዮ ይዤላችሁ ስለመጣ ቅድሜ ወደ እናንተ እንዲደርስላችሁ ማለት ነው። በቀጣይ እንገናኛለን በአሪፍ ቪዲዮ። ቻው